ቤተሰቦች እንግዲህ ዴቭ እና አብርሃም ትልቅ ችግር ውስጥ ገብተዋል። ምክንያቱም ዴቭ እየተናገረ ያለው ትክክል ነው። የነዚህን የሁለት ልጆች ህይወት አበላሽተክ እንደገና ደግሞ በፊት ትታት የነበርከው ፍቅር ጋራ በጭራሽ የማይሆን ነገር ነው። ስለዚህ ከፈለክ ሁሉንም ትተህ ብቻህን ተቀመጥ እንጂ በጭራሽ ፍቅር ጋር ከተመለስክ ሁላችንም ቤተሰቦችህን አትፈልገንም፣ እኛም አንፈልግህም ብሎታል ማለት ነው። በጣም ትልቅ ከባድ ውሳኔ ነው። አብርሃም ከቤተሰቦቹ ወልደው ካሳደጉት ከታላላቅ ወንድሞቹ ከቤተሰቦቹ ማን ይመርጣል የሚለው እንግዲህ በጣም ትልቅ ጥያቄ ነው ማለት ነው። በጣም ለብዙዎቻችን ያወዛገበን ነገር ነው። ሩታ ራሱ በዚህ ነገር በጣም ደንግጣለች። የዴቭ አነጋገር በጣም የተናደደ ነው ማለት ነው። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ውዶቼ ከኔ ጋር ሁሉ ሰላም ነው። ሰላማችሁ በዝት ይበልልኝ ባላችሁበት ውዶቼ። እንዴት አመሻችሁልኝ? ከኔ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። አላችሁልኝ ወይ? እንዴት ናችሁ? በሰላም ያዋለ በሰላም ያሳደረን እያልኩኝ እንግዲህ ወደ ገደለው ስገባላችሁ ውዶቼ። ነገሮች እንግዲህ ከተጠበቀው በላይ በጣም ከባድ እየሆነ ነው ማለት ነው። የአብርሃም ጉዳይ በጣም ከባድ ወደ ቤተሰብ ራሱ ገብቷል ማለት ነው ይሄ ነገር እና ቤተሰብ ራሱ በዚህ ላይ ሌላ ውሳኔ ውስጥ እየገቡ ነው ማለት ነው። ይሄ ነገር ደግሞ ምን ያህል ለአብርሃም ከባድ እንደሆነ የተረዳ አይመስለኝም ማለት ነው። በጭራሽ ይሄን ነገር አልተረዳውም አብርሃም እና ውዶቼ። ሩታ ሄርሜላም ሩታም የራሳቸውን ህይወት ይቀጥላሉ። በቃ ህይወት ይቀጥላል ታውቃላችሁ። እና ግን ደግሞ ሩታም በጣም ነው የደነገጠችው የነገር ይፈጠራል ብላ ስላልጠበቀች። አብርሃምም የመለሰው መልስ አለ፣ ዴቭም የተናገረው ነገር አለና በዚህ በመሀል ግን በትንሹም በትልቁም ሩታን እየጠሩ እያስጨነቋት ነው ማለት ነው ጋይሶችዬ። መጨረሻ ላይ ግን ሊፈጠር እንደሚችል ምን ሊሆን እንደሚችል ግን በጣም መገመት ራሱ አይቻልም ማለት ነው። በጣም አስቸጋሪ ነገር ነው የሚፈጠረው ማለት ነው ውዶቼ። መጨረሻ ላይ ምን ሊፈጠር እንደሚችል እናያለን ማለት ነው። እንግዲህ በጉጉት ነው የምጠብቀው በነገራችን ላይ ምክንያቱም የአብርሃም መጨረሻ የሚያላይቅስ ስለሚመስለኝ ማለት ነው። በቃ የሚያላይቅስ በጨረሻ አብርሃም ደስተኛ ሆኖ ይኖራል ብዬ አላስብም ከዚህ በኋላ ይሄንን ሁሉ ችግር ፈጥሮ በብዙ ሴቶች ላይ ህይወት እየቀለደ ዝሙትን ለሰው እያስተማረ በጭራሽ አብርሃም ይቀጥላል ብዬ አላስብም። ድራማ እንኳን ቢሆን ራሱ ድራማ እንኳን ቢሆን እንደዚህ አይነት ድራማ ሲጀመር አይሰራም። እና ውዶች እንግዲህ እስቲ ምን እንደሚፈጠር እናያለን። ዴቭም ፍቅርን ከመረጥክ በጭራሽ ወንድማችንም አይደለህም ብሎ እንግዲህ አጭር መልሶለታል ማለት ነው። መጨረሻ ላይ ምን ሊፈጠር እንደሚችል እስኪ እናያለን። ከባድ ነው ግን የተገገቡበት